ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክታክ እና በዩቱብ አንዳንድ ነገሮች እያየሁ ነበረ። የብሩኬ ጉድ፣ የሀይሚ ጉድ የምትሉ ሰዎች ግን ጤነኞች ናችሁ? የእናንተ ጉድስ አይታያችሁም? የሰውን ሕይወት የምትበጠብጡ፣ ሰውን ለመንቀፍ፣ ሰውን ክፉ ነገር ለመናገር፣ ዝቅ ለማድረግ በቃ እያንዳንዱ እርምጃቸው ምክንያት የምትፈልጉ ሰዎች የእናንተ ጉድስ አይታያችሁም? ወይ ምን አድርጉ ነው የምትሏቸው? ከትናንትና ወደ ቲክታክ አዋርድ ነበር አይደለ? በዛ አዋርድ ላይ እንግዲህ እነ ሶስና እነ ዳኒ በጣም ብዙ ቲክታከሮች ዩቱበሮች ነበሩ አይደለ? እንግዲህ ሶስና ብሩኬን ሳመችሁ ብላችሁ አጀንዳ ይዛችሁ ኦ ይትላላችሁ። በቃ ነገሩን አከረራችሁት ማለት ነው፣ በእናንተ ቤት ማለት ነው። አይገርምም? ሲጀመር ደግሞ ብሩኬ ብቻ አይደለም የሳመችው ደግሞ ጉንጩን እንጂ ከንፈሩን አልሳመችውም። ሳመችው እንጂ አልሳማትም። ቆይ ምን አድርግ ነው የምትሉት? ይሄ ልጅ በጣም ብዙ ልጆችን ስማለች። እነ ኤፊን ስማለች፣ እነ ትንሹን ስማለች። በጣም ብዙ ልጆች ታስመዋል አይደለ? አይታችሁ ከሆነ ማለት ነው። ለምንድን ነው የሆነ ምክንያት ይዛችሁ በቃ ሰውን ዝቅ ለማድረግ በዚህ ረጅም መንገድ የምትሄዱ? ለምንድን ነው እንዴ? ሀይሚና ብሩኬ እኮ እናንተ ቢሆን ኑሮ እዚህ ደረጃ አይደርሱም። ግን እናንተን አይሰሟችሁም። መስሚያቸው ጥጥ ነው። ለእንደዚህ አይነት አልቧልታና ወሬ ቦታ የላቸውም። ብሩኬ ብዙ ነገር እየተባለ ሀይሚ ብዙ ነገር እየተባለች፣ ግን እነሱ በጽናት ጸንተው አላማቸውን ስኬታቸውን እያሰቡ የወደፊታቸውን እያሰቡ ወደፊት ነው እርምጃቸው። ማንም አይሰማችሁ። እናንተ ግን አውርታችሁ ትቀራላችሁ። የራሳችሁን ክብር አጥታችሁ ወረኞች ተብላችሁ በጣም እኔ እንጃ አላቅም። እንደዚህ አይነት ሰው እኔ አጋጥሞኝ አያውቅም። የእውነት እኔ አሁን ላይ ነው እንደዚህ አይነት በሰው ህይወት ውስጥ ገብታችሁ የሰውን ህይወት የምትበጠብጡ የምታማስሉ። በቃ የእነሱን ህይወት እኛ እንኑር። ሀይሚ ላይ የሆነ ነገር ስታዩ ኡኡ ትላላችሁ። ብሩኬ ላይ የሆነ ነገር ስታዩ ኡኡ ትላላችሁ። አረ ነገርን አብርዱ። ሰው ወዳጅ ማለት የሆነ ነገር ሲፈጠር አይቶ አመዛዝኖ ምንድን ነው ተብሎ ችግሩን አይቶ ወደ ሰላሙ፣ ወደ ማስታረቁ፣ ወደ ማግባባቱ ነው እንጂ የሚመጣው ነገርን እሳት ላይ እሳት አይጨመርም። እሺ፣ ስለዚህ ምንም አይነት ጥፋትም ብሩኬ አላጠፋም። ዝም ብላችሁ አታውሩ። እግዚአብሔርን ልክ አይደላችሁም፣ ትክክል አይደላችሁም። የእውነቴን ነው የምላችሁ። ይሄ ዛሬ የምትናገሩት ዛሬ በሰው ህይወት ላይ ገብታችሁ የምትበጠብጡት ነገ በእናንተ ህይወት ላይ እንደሚደርስባችሁና እንደምታሳልፉት እያወቃችሁ፣ ምክንያቱም ሰው የዘራውን ነው የሚያጭደው ማለት ነው። እና አይመለከታችሁም። ትናንትና አይታችኋል። ብሩኬ ወደ ዱባይ ሊሄድ ነው ብሎ ቪዲዮ ሰርቷል አይደለ? ፕራንክ ማለት ነው። እሱንም ደግሞ አጀንዳ አድርጋችሁታል። አዎ አንድ ቀን ጥሎሽ ይሄዳል፣ አንድ ቀን እንደዚህ ያደርግሻል። ኧረ እባካችሁ እናንተ ናችሁ እንደ እነሱን ህይወት የምታውቁት? እናንተ ናችሁ እንደ ልባቸው ውስጥ ገብታችሁ ውሳኔያቸውን፣ ፍቅራቸውን፣ የወደፊታቸውን የሚያደርጉትን እናንተ ናችሁ እንደምታውቁት? እናንተ ማን ናችሁ? ፈጣሪ ናችሁ? ምንድን ናችሁ? እንኳን እናንተ አይደላችሁም ቤተሰቦቻችሁ እንኳ እነዚህ ሁለት ልጆች አላማቸውን እንዴት አድርገው በቅድ እንደሚሄዱ እንኳ ቤተሰብ እንኳ አይመለከተውም። የሚገርማችሁ ነገር ማለት ነው። እነሱ ግን ሁሉንም ስቴፕ ባይ ስቴፕ ህይወታቸውን የሚመሩ በጣም ጨዋ ስነስርዓት ያላቸው በጣም ከምላችሁ በላይ ማለት ነው። እንደዚህ አይነት ልጆች ናቸው። አንዳንድ ሰዎች ግን እውነት አርፋችሁት ብትቀመጡ ደስ ይለኛል፣ እኔ በራሴ ማለት ነው። ሴት ልጅ ሚዲያ ላይ ወጥታ በሰው ህይወት ላይ እንደዚህ ሴቶች ስለሆናችሁ ነው። በነገራችሁ ላይ ሴቶች ስለሆናችሁ ነው፣ ቀናታሞችም ስለሆናችሁ ነው። በእውነቴ ነው። ይሄ የሚቀና ሰው በዛ ሰው ላይ በቃ ምክንያት ነው የሚፈልገው፣ ስበብ ነው የሚፈልገው ለመናገር። በቃ ብዙ ምክንያትን ይደረድራልና አታሽቃብጡ። የእነሱን ህይወት የሚያውቁት እነሱ ናቸው። አይታችኋል አይደለም? ፀጉሩን እያበጠረች የብሩኬ ቆንጅዬ ሚስቱ ሀይሚዬ፣ ቅመሟ፣ ቅምጥሏ፣ ጨሪቃዋ፣ የኔ ቆንጅዬ ነገር ማለት ነው። የባሏ ንግስት ማለት ነው። የባሏ ቀበጥ ማለት ነው። ሁሉ ነገር የሚያምርባት የስራ ሴት፣ ቁም ነገር ብትሉ ቁም ነገር፣ ስራ ብትሉ ስራ፣ ሁሉን አሟልቶ እየሰጣት ሙሉ ሴት ሀይሚዬ ታደሰ ናት። ከእሷ ጋር መወዳደር አትችሉም። ብሩኬ እንደሆነ የተግባር ሰው ነው፣ ታውቁታላችሁ። ፍቅሩን በተግባር እንጂ በቃላት ድርደራ የሚገልጽ ሰው አይደለም።
ሁሉን ነገር በተግባር የሚያሳይ ሚስቱም ልክ እንደሱ በተግባር የምታሳይ ለወደዱት እስከ ጥግ ድረስ የሚሄዱ ጀግኖች ናቸው። እሺ ከእነሱ ብትማሩ የወደፊት ፍቅረኛችሁን፣ እውነቴን ነው የወደፊት ፍቅረኛችሁን ወይ ባልም ካላችሁ ወይ ፍቅረኛም ካላችሁ ከእነሱ እያያችሁ ብትንከባከቧቸው ጥሩ ነው ብዬ አስባለሁ። ለማንኛውም ለእናንተ ብዬ ነው እና በሰው ህይወት ውስጥ ገብታችሁ አታሽቃብጡ። አታሽቃብጡ። አርፋችሁ ተቀመጡ። እነሱ ጋር ምንም አይነት ነገር የሚቀንስባቸው የሚጨምርባቸው ነገር ምንም አይነት ነገር የለም። እናንተ ግን አውርታችሁ ትቀራላችሁ። ለወሬ የለው ፍሬ ነው የሚባለው አይደለ? ወሬ ሲበዛ ምንም ትርጉም የለውም፣ ምንም ማለት ነው። ወረኛ ሰው ደግሞ ሁሉ ጊዜም ያው ወረኛ ተብሎ ስለሚገመት በሰው ዘንድ እንኳ ክብር የለውም እና ጨሪቃዎችን ለቀቅ አድርጓቸው። ውድ ቤተሰቦች እኔ በጣም እወዳችኋለሁ። የምወድባችሁ ምክንያት አለኝ አልኳችሁ በቃ እና ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። ጨሪቃዎች ደግሞ በያላችሁበት ሰላማችሁ ብዝት ይበልኝ።